እየሩስ ልጆቹንና ሚስቶቹን አግታ ዶክተሩ ሐሳቡንና የዲኤንኤውን ምርመራ ውጤት እንዲቀይር አድርገዋለች። እኔ እውነት ነው የምልሽ አይሚዬ ብሩክ ይሄንን ነገር አላረገም። ልጁም የብሩክ አይደለም። በቃ ይሄ ነገር ልታውቂ ይገባል። እኔ እዚህ ጋር ማስረጃዎች አሉኝ። እኔ እንዴት ብዬ ላሳየሽ? ልጁ የብሩክ ተባለ። ከዛ የብሩክ ሲባል ሃይሚና ብሩክ ይበጣበጣሉ። ከብሩክ ጋር ተስማምታ ልጁን ለማሳደግ ነው ያሰበችው። ዶክተሩንም በጣም እየፈለግነው ነው ያለው። ልጆቹን ቤተሰቦቹን ይዞ ተሰውሯል ማለት ነው። ይሄ ነገር እውነት እንዳልሆነ እሱም ራሱ ያውቃል ማለት ነው። 1000 ሰዎች ሼር ብታደርጉላቸው ይህንን ነገር አውቀው ቀጥታ ይህንን ማስረጃ እኔ ጋር እንዳለ ሲያውቁ ቀጥታ እኔ ጋር እንደሚመጡ ምንም ጥርጥር የለኝም። በቃ ሰላም ውድና የተከበራችሁ እንቁና ተወዳጅ ቤተሰቦቻችን እንደምን ቆያችሁልኝ? እንደምን ሰነበታችሁ? አለኝ አልሐምዱሊላህ። ያው ዛሬ እንግዲህ መጥፎ ዜና ነው የመጣሁት። ማለት ብዙ ነገሮችን እስካሁን እያስተካከለን ባለበት በዚህ ወቅት በጣም በመጥፎ ጎን እየሩስ አሸንፋናለች ማለት ነው። ማለትም እኛ ከዚህ በፊት ዶክተሩን እዚህ ጋር አምጥተን ብዙ ነገር ተናግረን ነበረ። ያ ዶክተር ወደ መጥፎ ነገር ውስጥ እንዳይገባ በጣም እየለፋ ነበረ። ይህንን ነገር ደግሞ እየሩስ ከነገሮች ሁሉ እየቀደመች ከኛ አንድ እግር ከፍ እያለች ነገሮችን በሙሉ አበላሽታለች ማለት ነው። ይሄ ነገር እኛንም ጎድቶናል፣ እናንተንም እንደጎዳችሁ አልጠራጠርም። ቤተሰብ ማለት ያው እስካሁን ድረስ እየለፋን የነበረው ልጁ የብሩክ እንዳልሆነና ያው በዲኤንኤ እንዲረጋገጥ እየለፋን ነበረ። ያ ነገር ደግሞ ሆኖ ሳለ ትንሽ ነገሮች በሙሉ ተበላሽተዋል ማለት ነው። ምንድነው ነገሩ? እየሩስ በዶክተሩ በኩል መጣብናለች። ምንም ማድረግ አልቻልንም። ማለትም ዶክተሩን ቤተሰቦቹን እሱን እና ልጆቹን እያስፈራራች ነገሮች በሙሉ እንዲቀያየር አድርጋለች ማለት ነው። እስከዛሬ ድረስ የለፋ ነው እስከዛሬ ድረስ የመጣንበት መንገድ በጣም በመጥፎ ሁኔታ አበላሽታብናለች ማለትም ዛሬ እንግዲህ አይታችሁ ሊሆን ይችላል ወይ ደግሞ ታያላችሁ ሊሆን ይችላል። ቪዲዮ መስለቀው ቪዲዮ ይኖራል። ያ ቪዲዮ ሲለቁኝ በጣም ነው ያመመኝ። የምሬ ነው የምላችሁ። ማለትም ሃይሚ በጣም አዝናለች። ብሩክን እንዴት እንዳረገችው አይታችኋል። ያ ነገር ሁሉ እውነቱን ስላላወቀች ነው ሃይሚ። እኔ ግን እውነቱን ደርሼበታለሁ። እንቅጭ ነግራችኋለሁ ማለት ነው። ምንድነው ነገሩ መሰላችሁ? እየሩስ የምትባለዋ ልጅ ማለት ነው ዶክተሩን ቀጥታ ሄዳ ስራ ከሚሰራበት ቦታ 15000 ብር እንደከፈለችው ነግሬያችሁ ነበር። ከዛ በፊት 15000 ብር ከፍላው እምቢ ብሏት ነበረ። እምቢ ካላት በኋላ ቀጥታ ቤቱ ሄዳ ልጆቹንና ሚስቶቹን አግታ ዶክተሩ ሐሳቡንና የዲኤንኤውን ምርመራ ውጤት እንዲቀይር አድርገዋለች ማለት ነው። ዛሬ የብሩክ እንደሆነ ተረጋግጧል። ይሄ ነገር ደግሞ በጣም ውሸት የሆነ ነገር ነው። በነገራችን ላይ የብሩክ አይደለም ልጁ። እኔ በእርግጠኝነት ነው የምነግራችሁ። በቃ በሙሉ 100% ማለት ነው። እሷ አግታው ትላንትናኛ አልመጣንም፣ ቪዲዮ ላይ አልመጣንም። ያልመጣንበት ዋና ምክንያት በጣም በቃ እሷን እየተከታተልናት ነበረ እና የሆነ መጋዘን ውስጥ የሱን ቤተሰቦች አግታቸው አስቀምጣቸዋለች። መጋዘን ውስጥ አስቀምጣቸዋለች እና ልጆቹና ሚስቶቹ እየተሰቃዩ ነው የሚገኙት እና ዶክተሩም ወዶ አይደለም ዲኤንኤ ውጤት ያስቀየረው። ዶክተሩን ያ የዲኤንኤ ውጤት እስካላስቀየርክ ድረስ የብሩክ ነው ብለ እስካልጻፍክ ድረስ ልጆችና ሚስቶችን በህይወት አታገኛቸውም ብላ ዶክተሩ ላይ ዝታበት። ዶክተሩም ያው ሚስቱና ልጁ የታገቱበት ሰውዬ ስለሆነ እንግዲህ ውጤቱን ወደ ብሩክ ልጅነት ቀይሮታል ማለት ነው። ይሄ ደግሞ ሁላችንም አሳምሞናል፣ ልባችንን ጎርቶታል ማለት ነው። ይሄ ነገር እውነት ስላልሆነ ያው እውነት ቢሆን ደግሞ በዛው ልክ ያው ብሩክ ለልጁ መሆን አያቅተውም። ሃይሚም እቀበላለሁ ብላ ነበረ። ግን ደግሞ ዛሬ ያየሁት ነገር ዛሬ በአካል ሄጄ ቦታው ላይ ሄጄ ያየሁት ነገር ትንሽ ጎርቶኛል። ሃይሚዬ ማለት እሱን መረዳት ነበረባት። ብሩክ እንደዚህ እንደማያደርግ 100% እሷም እርግጠኛ ነች። በቃ እናንተም እርግጠኛ እንደሆናችሁት ሁላ ማለት ነው። ለምን ዛሬ ላይ በየሩስ እየሰራችሁ ያለውን ሴራ እግር በእግር እየተከታተልን ስላወቅን እኛ እነሱን ህይወት ለመበጥበጥ የምሰራበት መንገድ በጣም አስከፊ የሆነ መንገድ ነውና ይሄን አክል ምን አይነት አረመኔ ጨካኝ እንደሆነች በጣም እያስጨነቀችን ነው የምትገኘው። ዶክተሩ አሁን ስልኩ ራሱ ዘግቶ ስራ አቁሞ እንትኑን ዘግቶ ጠፍቷል ማለት ነው። ስልኩ ራሱ እየደወልኩለት ነበረ። እስካሁን ምንም ሊሰራልኝ አልቻለም። የሱ ስልክ በጣም በቃ እንዲጠፋ ነው ያደረገችው። ቤተሰቦቹን ለቃ ምናምን ነገር እነ ብሩክም እየፈለጉት ነው። ትክክለኛ ውጤቱን ለማረጋገጥ እነ ብሩክም እየፈለጉት ነው የሚገኙት። ምክንያቱም ይሄ ነገር እውነት ስላልሆነ እሱ ያልደረሰበት በቃ እሱ ያላረገውን ነገር እየሆነ እየተባለ ስለሆነ እነ ብሩክም እየፈለጉት ነው የሚገኙት እና ሐሰን ምናምን ሆነን ዛሬ እየፈለግን ነው ያልነው። ቆየው በቃ በጣም በቃ ህሊናው ጭንቅላቱ ላይ ነው የተጫወተችው እየሩስ
የሚጎዳ ስድቦች የሚጎዳ ንግግሮች እየተናገረች በ15000 ብር አልቀበል ሲላት ጭራሽ በቤተሰቡ መታ ቤተሰቡን አግታ ያ ውጤት እንዲቀየር አደረገች። የወንጀሉ ተጠርጣሪ እሷ እንደሆነች ስለሚታወቅ ነው። እኛ ደግሞ እግር በእግር መረጃውን እየተከታተለን የዶክተሩን ቤተሰቦች እንዳታገተች እግር በእግር እየተከታተለን ስለደረስኩበት እኔ ቀጥታ አሁን ለፖሊስ አሳውቄ እሷን ለማስያዝ እየሞከርኩ ነው የምገኘው። እሷም ደግሞ አልተገኘችልኝም። እነ ብሩክ ጋር ራሱ ገባ ወጣ ነው የምትለው። በነገራችን ላይ ቪዲዮ ላይ ያያያችኋት ሊሆን ይችላል፣ ግን ደግሞ ቪዲዮ ላይ ስትገባ ማለት ነው ትመጣለች ተብሎ ተጠብቆ አይደለም የምትመጣው። ድንገት ትመጣለች ትወጣለች ነው አየር ላይ። ፖሊስ ደግሞ ይሄን አክል በቃ የማትጠበቅበት ቦታ ነው የምትመጣውና ይህ ነገር በጣም ምን አይነት ጭንቅላት እንዳላት ነው እያሳየን የምንገኘው። እኔ እውነት ነው የምልሽ አይምዬ ብሩክ ይሄንን ነገር አላረገም። ልጁም የብሩክ አይደለም። በቃ ይሄ ነገር ልታውቂ ይገባል። እኔ እዚህ ጋር ማስረጃዎች አሉኝ። እኔ እንዴት ብዬ ላሳየሽ? ለምንድን ነው ማትረጅኝ? እኔን በቃ ቀንም ላሳያት ፈልጌ ነበር፣ ግን ደግሞ ልሰማኝ ፈቃደኛ አልሆነችም። በቃ ይሄ ነገር ለምንድን ነው ማሰሚኝ? እኔን እዚህ ጋር በቪዲዮ ሳውራ የሆነ አፋፌን የምትሉኝ ሰዎች ሊኖሩ ይችላል፣ ኮሜንት ላይ እየገባችሁ። ይሄ ነገር ግን ማለት ነው እውነቱን ልንገራችሁና እውነቱ የሄኖክ ነው ልጁ። በቃ ዳር ምንም ነገር አያስፈልግም እንዴ! ይሄን አክል ጭካኔ ምን ያደርጋል? ኢየሩስ እስኪ ንገሪኝ። በቃ እኔ በጣም በቃ አሁን ላይ እኔ ራሱ አሁን በሃይሚ ቦታ ላይ ብሆን የማደርገው ነገር በጣም ከባድ ነበር የሚሆነው። ሃይሚ አሁን እንደዚህ መሆኗን አትፍረድባት ብሩክም። ምክንያቱም እቺ ልጅ ዛሬ በቃ ያልጠበቀችው ነገር ነው። አንተ እዚህ ቦታ ላይ ትገኛለህ ብላ አላሰበችም። ደግሞ ያንተ ስምም እዚህ ጋር ይነሳል ብላ አላሰበችም ነበርና ዛሬ ላይ ይሄ ነገር ድንገት ሆኖባት ነው እንጂ አንተ ላይ ልጨክን ፈልጋ አይደለም። በቃ ኢየሩስም እኔ እግር በእግር እየተከታተልኩኝ እናንተ ኦዲየንሶቻችን እዚህ ጋር ቃል ልገባላችሁ የምፈልገው አንድና አንድ በጣም አስፈላጊ የሆነ ነገር ኢየሩስ የምትባለዋ ልጅ እኔ የሷ ማስረጃዎች ሙሉ አሉኝ። እዚህ ጋር ከፈለጋችሁ ማንንም አምጥታችሁ እኔ ጋር ያለውን ማስረጃ ማረጋገጥ ትችላላችሁ። በቃ ልትረጁኝ እውነቱን ማወቅ ከፈለጋችሁ ማለት ነው። እዚህ ጋር ኮሜንት ላይ ቁጭ አድርጋችሁ ይሁን የምታወሩት ነገር አውቃለሁኝ። ዛሬ ኢየሩስ ሰውየውን ማሳገቷን ብቻ አትዩ። ልደውላት ደውዬ አሰማቸዋለሁኝ ምን ላይ እንዳሉና የት እየተሯሯጡ እንደሆነ እንሰማለን ማለት ነው። በቃ ማለት ዛሬ ይሄ ልጅ እስከ ህይወቱ ፍጻሜ የሚደርስበት ነገር አይታወቅም። ሰውየው እውነት በተናገረበት እውነት በሰራበት ዛሬ ታግቶ ቤተሰቦቹ ተይዘው ብዙ ነገር እየተፈጠረ ነው ያለው። በቃ ቢያንስ ለህሊናው ለስራው እስኪ አስቢ፣ ቢያንስ የሚያሰርፋቸውን ሰዎች እስኪ አስቢ። ኧረ ምን አይነት ጭካኔ ነው የተፈጠረው? ይቅርታ የደወላቸው ደንበኛ ማግኘት ስልክ አልሰራም እና በጣም ከባድ ነው። ቤተሰብ እውነት ባልሆነ መረጃ መጥቶ እዚህ ጋር የብሩክ ነው ሲባል እኔ ዝም ልል አልቻልኩም። በቃ ልቤ ተጎድቷል። በጣም ነው የተጎዳው። ቀጥታ ቤት ድረስ መጣ ብሩክን ስበጠበጠው አይታችኋል። ቪዲዮ ላይ አይታችሁ ሊሆን ይችላል፣ ይለቁታል፣ ታያላችሁ። ቀጥታ ቤት ድረስ መጣ የበጠበጠችበት ሰዓት ያ ሰዓት ላይ ዶክተሩ እዛ ታግቶ ልጆቹን አሳግታ ልጆቹና ሚስቶቹን አግታ ቀጥታ ልውውጥ እየተደረገ ነበረ። ዶክተሩ ዲኤንኤው የሰራበት ዋና ምክንያት ይሄ ነውና ቤተሰብ በቃ ይሄ እውነት ልታውቁ ይገባል። ለነብሩክም ሼር አድርጉላቸው። ይሄ ነገር እኔ ሊሰሙኝ አልቻለም። በቃ እኔ እስከ ቤት ድረስ ሄጄ ለመናገር ሞክሬያለሁ። ማንም ሊሰማኝ አልቻለም። እዚህ ጋር ያለው ማስረጃ ግን ከምንም ነገር በላይ ነው። እኔ ሐሰን አሳይቼዋለሁ። ሐሰን ከፈለገ ሐሰን አውሩት። ሐሰንን እንዴት ነው ይሄ ማስረጃ ብላችሁ ጠይቁት። ያ ማስረጃ ሙሉ ለሐሰን አሳይቼው የዶክተሩን ቤተሰብ እንዳሳገተች ነግሬው ያለው ነገር በሙሉ እንቅጭ ነግሬዋለሁ ማለት ነው። ሐሰን ሁሉንም ነገር ያውቃል። እዚህ ጋር ለሐሰን ልትነግሩት ይገባል። ሀብም ነግሬዋለሁ። ሀብ ደግሞ በእርግጥ ሊሰማኝ አልቻለም። ትንሽ እየተጨናነቀ ነበር ያኔ የብሩክ መሆኑ ከታወቀ በኋላ ቤተሰቦቹን በጣም አዝነዋል። በጣም በቃ እሱ የማይጠበቅበት ቦታ ላይ ስለደረሰ በጣም የሚያሳዝን ነገር ስለሆነ አዝነዋል ማለት ነው። ይሄ ነገር ደግሞ ሊያሳዝናቸው አይገባም። እኔ 100% እርግጠኛ ሆኜ የማወራውን ነገር ውሸት ነው ብላችሁ አታስቡ። ብሩክ ልጁ የሱ እንዳልሆነ እኔ እዚህ ጋር እጃችሁን አናስቀምጬ እመልላቸዋለሁ። እዚህ ጋር በቃ ለምን ዛሬ በቃ ያረገች ያለችው ነገር እዚህ ጋር ሳወጣ እኔ ራሱ ለማስደብደብ እየሞከረች ብዙ ነገሮች ሲፈጠሩ አይቻለሁኝ። በቃ እኔ ህይወቴን እዚህ ጋር መስዋዕትነት አድርጌ ነው እዚህ ጋር ቆሜ ለእናንተ መነግራችሁ። እዚህ ጋር ኮሜንት ላይ ደግሞ ገብታችሁ መሰልኩኝ ሰዎች ቀድማችሁ እውነቱን እወቁ፣ ቀድማችሁ እውነቱን አጣሩ።
በቃ ሃይሚ የገባችበት መንገድ እንትና ኢየሩስ እየሄደች ያለችበትን ርቀት እናንተ ስላልገባችሁ ነው ስላላወቃችሁት ነው። ልጅቷ ሰይጣን ራሱ እንደሷ ሴራዎችን አይሰርብም፣ እንደሷ መጥፎ ነገሮችን አይሰራም፣ እንደሷ መጥፎ ነገሮችን አያስብም። እሷ ርቆ ነው የምታስበው። መጥፎ ነገር ሲሆን ርቃ ነው የምታስበው። ቀጥታ የሷ ሐሳብ ሃይሚ ብሩክ ልጁ የብሩክ ተባለ። ከዛ የብሩክ ሲባል ሃይሚና ብሩክ ይበጣበጣሉ። ከዛ በኋላ እሷ ቀጥታ ለምንድነው ለማድረግ ያሰበችው? ከብሩክ ጋር ተስማምታ ልጁን ለማሳደግ ነው ያሰበችው። በማለጅ በሄኖክ ልጅ ማለት ነው። የሄኖክ ደግሞ ይሄንን ነገር ስለሰማ አሁን ቀጥታ ኢየሩስን ፍለጋ ሰፈሯ ድረስ ሄዷል ማለት ነው። ዶክተሩንም በጣም እየፈለግነው ነው ያለው። ልጆቹን ቤተሰቦቹን ይዞ ተሰውሯል ማለት ነው። ይሄ ነገር እውነት እንዳልሆነ እሱም ራሱ ያውቃል ማለት ነው። ቤተሰብ አሁን እዚህ ጋር ቀጥታ እናንተ እንድትረዱኝ የምፈልገው ነገርና ዋና ነገር ምንድነው መሰላችሁ? ለነብሩክ ሼር አድርጉላቸው፣ ለሃይሚ በቃ እናንተ ስለሚሰማችሁ ከኔ በላይ እናንተ ይሰማችኋል። ከአንድ ድምጽ የአንድ ሺህ ሰው ድምጽ ይበልጣልና 1000 ሰዎች ሼር ብታደርጉላቸው ይህንን ነገር አውቀው ቀጥታ ይህንን ማስረጃ እኔ ጋር እንዳለ ሲያውቁ ቀጥታ እኔ ጋር እንደሚመጡ ምንም ጥርጥር የለኝም። በቃ ማስረጃ ከፈለጋችሁ ይሄው እኔ ጋር ነው፣ ስልክ ላይ አለ፣ እኔ ጋር ነው፣ ኑና ውሰዱ፣ ተቀበሉኝ፣ ማስረጃውን እዩ እያልኳችሁ ነው ያለሁት። በቃ ኢየሩስ የምሰራውን ነገር እዩና ተረዱ እያልኳችሁ ነው ያለሁት። ለምንድን ነው ማሰቡኝ? የብሩክ ኦዲየንስ እስከሆንኩኝ ድረስ ይሄ ነገር የማጣራት ግዴታ አለብኝ። ኢየሩስ ዛሬ ልጇን ለማሳደግ ብላ ልጁ የብሩክ ነው ስትል እኔ ቀጥ ዝም ብዬ ላይ አይገባም፣ አስፈላጊም ስላልሆነ ማለት ነው። እና በዚህ አጋጣሚ በጣም እያሳዘነችኝ ያለችው እዚህ ጋር ማለት ነው ሃይሚ በማታውቀው ነበር ብሩክም በማያውቀው ነገር እየተሰቃዩ ነው ያሉት። ቤተሰብ እናንተም ልባችሁ ይራራ ማለት እዚህ ጋር ስሜታዊ ሆኖ መናገር የለብንም። በቃ ፍትሃዊ የሆነ ነገር እስከፈለግን ድረስ ማስረጃዎችን ጠይቀን ማስረጃዎችን ማየት አለብን። ማስረጃ ደግሞ እኔ ጋር አለ። ይሄ ማስረጃ ከፈለጋችሁ ማለት ነው ዛሬ ነገ ሳትሉ እኔ ጋር ከፈለጋችሁ በቴሌግራም ሊሆን ይችላል ማናገር ትችላላችሁ። ማስረጃውን እንዳሳያችሁ የምትፈልጉ ሰዎች አንዳንዶቻችሁ ማሳየቻችሁ ያንን ማስረጃ ካያችሁ በኋላ ያመናችሁ ሰዎች አላችሁ። እዚህ ጋር እሷ ልጇን ለማሳደግ እየሄደችበት ያለውን ጥረት ነው እማሳያችሁ። ዛሬ ነገ ሳልል ደግሞ ዶክተሩን ኬትም ብዬ ፈልጌ እናንተ ፊት አቀርቤ እውነቱን እንዲያወጣ አረጋዋለሁ ማለት ነው። እናንተ ይሄንን ነገር ሼር እያደረጋችሁ ለሃይሚና ለብሩክ አድርሱላቸው። በጣም ግዴታና አስፈላጊ የሆነ ነገር ነው። የብሩክ ኦዲየንስ እስከሆናችሁና የሃይሚ ኦዲየንስ እስከሆናችሁ ድረስ ይሄንን ቪዲዮ ሼር ማድረግ፣ ሰብስክራይብ ማድረግ፣ ላይክ ማድረግ ግዴታችሁ ነው። ምክንያቱም እነሱ ማወቅ ያለባቸው ጉዳይ ስለሆነ ዛሬ እኔ በጣም በቃ ስሜታዊ ሆኜ ነው እያወራሁ ያለሁት። ለመናገርም እዚህ ጋር ለብቻዬ ስቆም ለመናገርም የሆነ እየከበደኝ ያለሁት ማለት እዚህ ካሜራማኔ ራሱ ያውቃል ምን አይነት ስሜት ውስጥ እንዳለው ያውቃል። እዚህ ጋር እናንተ ላትረዱኝ ስለምትችሉ ማለት ነው። እና እውነቱን እዚህ ጋር ከፈለጋችሁ ማስረጃ እኔ ጋር እንዳለ እየነገርኳችሁ ነው ያለሁት። እና ዶክተሩም ቀጥታ የጠፋበት ሀገር ተነግሮኛል። ጅማ ነው ሄዶ ተብያለሁ። ቤተሰቦቹን ይዞ ጅማ ነው ሄዶ ተብያለሁኝ። ዛሬ ነገ ሳልል ከቻልኩኝ ወደዚህ ሀገር እንዲመጣ አደርጋለሁኝ። ካልቻልኩኝ ደግሞ ጅማ ድረስ ሄጄ ይሄንን እውነት ለእናንተ ማሳየት አለብኝ። በቃ ግዴታዬ ስለሆነ ዛሬ ብሩክ ምን አይነት ስሜት ውስጥ እንዳለ አውቃለሁኝ። እንዴት ሆኖ እንደሚያድሩ አውቃለሁኝ። ትናንትናም ሲጠፋ ዲኤንኤውን ካየ በኋላ ሲጠፋ ቀጥታ እኔ ጋር ነው ዶክተሩ ደውሎ ያ ነገር በቃ እኔ ጸጽቶኛል በጣም ነው ልጄና ሚስቴ ስለታገተብኝ ነው ኢየሩስ የምትባል ልጅ እኔ እንደሷ አይነት ሰው ጨካኝ ሰው አይቼ አላቅም ብሎ በጣም እያለቀሰ ነው የነገረኝ። ምክንያቱም እኔ እዚህ ጋር ማስተላለፍ ያለብኝ ነገር ስላለ ነው። ቤተሰብ ማለት ወንድ ልጅ ይሄን አከል እንት ሲበደል በጣም ነው የሚያሳዝነው። ይሄ ሰውዬ እኮ የሀገር ባለውለታ ነው። የሀገር ባለውለታ ሆኖ ግዴታ በቃ ለጭንቅላቴ ካልሰራው ብሎ ያኔ ሲያወራ እዚህ ጋር አይታችሁ ሊሆን ይችላል። ቤተሰብ የሀገር ባለውለታ ላይ እንደዚህ አይነት ነገር ማድረግሽ ኢየሩስ ላንቺም ለወደፊት ለልጅሽም ጥሩ አይደለም። በጣም የሚከብድ ነገር ነው እየሆነ ያለው። ቀጥታ ማስረጃውን የምትፈልጉ ሰዎች እኔን ማናገር ትችላላችሁ። ለነብሩክና ለሃይሚ ሼር አድርጉላቸው።